ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ በዛሬው መረጃ ጊዜ ብትሰሟቸው መልካም ይሆናሉ ካልናቸው መረጃዎች መካከል የፋኖ ሰላዮች የሰጡት ማስጠንቀቂያ እንዲሁም የኢትዮጵያን ድንበር ጥሶ የገባው ወራሪ ኃይል የሚሉ መረጃዎች ይገኙበታል። አብራችሁን ቆዩ። በቅድሚያ የደቡብ ሱዳን ጦር የኢትዮጵያን ድንበር ጥሶ መግባቱ ተሰምቷል። የወረዳው አስተዳዳሪም በጥቃቱ ቆስለው ሆስፒታል ገብተዋል የተባለ ሲሆን በትላንትናው ዕለት ምሽቱን የደቡብ ሱዳን ጦር የኢትዮጵያን ድንበር 30 ኪሎ ሜትር ድረስ ዘልቆ በመግባት ጥቃት መክፈቱም ታውቋል። ለተከፈተው ድንገተኛ ጥቃትም የፌዴራል ፖሊስ አባላት የአጸፋ ምላሽ ለመስጠት ቢሞክሩም ከፍተኛ የሆነ ጉዳት ደርሷል የተባለ ሲሆን የደቡብ ሱዳን ጦርም ድንበር ላይ ወደሚገኘው የላሬ ወረዳ ዘልቆ ገብቶም በርካታ ቀበሌዎችን ተቆጣጥሯል። የኢትዮጵያን ሰንደቅ ዓላማ ወርዶም የደቡብ ሱዳንን ሰንደቅ ዓላማም ሰቅሏል የተባለው የላሬ ወረዳ አስተዳዳሪም በጥቃቱ ቆስለው አሁን በጋምቤላ አንደኛ ደረጃ ሆስፒታል በጽኑ ህሙማን ክፍል ውስጥ መተኛታቸው የተነገረ ሲሆን በጥቃቱም በርካታ ንጹሃን ህይወታቸው አልፈዋል። የፌዴራል ፖሊስ አባላት የጋምቤላ የአድማ ብተና አባላትን ጨምሮ ሌሎች የአካባቢው የጸጥታ አካላትም ጉዳት እንደደረሰባቸው ተሰምተዋል። የደቡብ ሱዳን ጦር ይህ ዘገባ እስከተዘጋጀበት ሰዓት ድረስ በወረዳው የሚገኙ ከ6 በላይ ቀበሌዎችን ተቆጣጥሮ እንደሚገኝም ተነግሯል። ጥቃቱን አስመልክቶም በኢትዮጵያ መንግስት በኩል እስካሁን ድረስ ምንም የተባለ ነገር የለም። ሆኖም ጥቃቱን በተመለከተ በጋምቤላ ክልል የሚንቀሳቀሱ አንድ የተቃዋሚ ፓርቲ ከፍተኛ አመራር ለኢትዮ ፎከስ እንደገለጹት የደቡብ ሱዳን መንግስት ለኢትዮጵያ በተለይም ለጋምቤላ ክልል እውቅና አይሰጥም ያሉ ሲሆን ኢትዮጵያ ብትዳከም ጋምቤላና አካባቢውን የመጠቅለል ፍላጎት አላቸውም ብለዋል። ከነዚህ መካከል ላሬ ወረዳን፣ ጂካ ወረዳን፣ ዋንቱዋ ወረዳን እንዲሁም አኮቦን፣ ጆረድ፣ ሊማ የተባሉ ወረዳዎችን የመጠቅለል ፍላጎት አላቸው። ይህም የሚታወቅ የደቡብ ሱዳኖች አቋም ነው ሲሉም አክለዋል። ኢታንግ ጋምቤላ ከተማና ፋይሉ ተብለው በሚጠሩ አካባቢዎች ደግሞ በብዙ ሺህ የሚቆጠሩ የደቡብ ሱዳን ተፈናቃዮች አሉ ያሉት አመራሩ እነዚህ ካምፖችን በማጥቃትም ተፈናቃዮችን ይዘው መሄድ ይፈልጋሉም ብለዋል። ሆኖም አመራሩ ጉዳዩን ለመንግስት በተደጋጋሚ ጊዜ ብናሳውቅም መፍትሄ አላገኘንም ያሉ ሲሆን ጥቃቱን አስመልክቶም ጉዳዩን በዝርዝር አጣርተን ጋዜጣዊ መግለጫ እንሰጣለን ሲሉም አሳውቀዋል። ደቡብ ሱዳን በፕሬዝዳንት ሳልቫኪር እና በቀድሞ ፕሬዝዳንት ሬክ ማቻር ጦር መካከል ከፍተኛ ግጭትና ውጥረት ውስጥ የምትገኝ ሲሆን ኡጋንዳም የሳልቫኪርን ጦር ለመደገፍ ከወራት በፊት ወታደሮቿን ወደ ደቡብ ሱዳን ማስገባቷም አይዘነጋም። በሌላ ዜና የፋኖ ሰላዮች የሰጡት ማስጠንቀቂያ በአሁኑ ወቅት በብዙ ጉዳዮች ላይ ጥንቃቄ ማድረግ እንደሚገባ ብዙ የፖለቲካና የስለላ ባለሙያዎች እያሳሰቡ ይገኛሉ ሲሉ ምንጮች ገልጸዋል። ይህንን ከፊታችን የተደቀነውን አስፈሪ ጨለማ ለመሻገር ማህበራዊ ተሳትፎና ዝግጅት እጅግ በጣም ያስፈልጋል። በሰፈርና በአካባቢ በመደራጀት የጋራ ጥበቃና መረጃ መለወጫ መስመሮችን መዘርጋትም ዋነኛ ተግባር ነው። በጎበዝ አለቃ የተደራጁ በንቃት ሰፈራቸውን የሚጠብቁ ቡድኖች በፍጥነት መመስረት አለባቸው። እነዚህ ቡድኖችም በየጊዜው እየተገናኙ መረጃ መለዋወጥና ሰፈራቸውን እንዴት እንደሚጠብቁ እቅድ ማውጣትም ይገባቸዋል። የስልክና የበይነ መረብ አገልግሎት ሲቋረጥም አማራጭ የመገናኛ ዘዴዎችን መጠቀም ግዴታ ነው። የሁለት አቅጣጫ ሬዲዮኖችን ገዝቶ ከባትሪ ጋር ማስቀመጥም ተገቢ ነው። መሪዎች የሚያውቁት የመገናኛ ቦታ በጊዜ መመረጥ ይኖርበታል። ሚስጥራዊ ኮዶችና በፍጥነት ተግባራዊ መሆን የሚችል የኢመርጀንሲ እቅድ መሰናደት አለበት ብለዋል ምንጮች። ከአሁን ጀምረው የማይበላሹ ደረቅ ምግቦችን ማስቀመጥ፣ ለመጠጥም የሚሆን የተፈላ ውሃን ማስቀመጥ አይዘንጉ። የቆርቆሮ ምግቦችን ማከማቸት ብልህነት ነው። ሕፃናትና አረጋውያንን ከአደጋ ለመከላከልም እቅድ መውጣት አለበት። ጊዜው ሲደርስ በቶሎ ሊተገበር የሚችል እቅድ ማውጣት በዚህ ጉዳይ ላይ እጅግ አስፈላጊ ነው። የሥራ ክፍፍል በጊዜ ተደላድሎ ሊቀመጥ ይገባል። በአጠቃላይ ተባብሮና ተቀናጅቶ መዘጋጀት አካባቢን ካላስፈላጊ ጥቃት ይታደጋል። በስርዓቱም ስር ለእኩይ ተግባር የተዘጋጁ ቡድኖችን ለመከላከል ያለን ብቸኛ መሳሪያ ዝግጅትና አብሮነት ነው ያሉ ሲሆን ምንጮቹ ሲያጠቃልሉም አንዱ ለሌላው ዘብ ይቁም፣ የህዝብ ትግል ሁሌም አሸናፊ ነው ብለዋል። በመጨረሻም ኮሎኔል ደመቀ ዘውዱ ለጦሩ ትዕዛዝን አስተላለፉ። ከብር ሸለቆ ወልቃይት የገቡት ወታደሮች ጉዳይ ያነጋገረ ባለበት በዚህ ወቅት ጄኔራል ታደሰ ወረደ የሚመሩት አስተዳደር ተከዜ ዘብ ላይ ብርቱ ልምጭ አሳርፏል። በወልቃይት ወደ ጦርነት እንድንገባ እየተገፋፋን ነው ሲሉም አስጠንቅቀዋል።
የደብረጽዮን ገብረ ሚካኤል ቡድን በበላይነት የተቆጣጠረው የትግራይ ጊዜያዊ አስተዳደር ካቢኔም በእነ ኮሎኔል ደመቀ ላይ በቀናት ልዩነት መግለጫ አውጥቷል። እነ ኮሎኔል ደመቀ ዘውዱ በበኩላቸው ከመቀሌ ማስጠንቀቂያ አዘል መግለጫ በወጣባቸው ማግስት የተከዜ ዘብ አጋር ያሉትን ኃይል ከአረጋ ከበደ አስተዳደር ተረክበዋል። ወልቃይት ላይ ከተደራጀው ተከዜ ዘብ ጋር አብሮ የሚሰለፍ አዲስ የሰለጠነ ፖሊስና አድማ ብተና ወደ አካባቢው እየገባ ያለ ሲሆን የ33ኛ ዙር የአማራ ፖሊስ ተመራቂ አባላት ወደ ወልቃይት ጠገዴ ሰቲት ሁመራ ዞን ተመድበው ተሰማርተዋልም ተብሏል። ወልቃይትን ወደ አማራ ክልል ጠቅልለው እያስተዳደሩ የሚገኙት እነ ኮሎኔል ደመቀ ዘውዱም አዲስ ለተቀበሉት የፖሊስ ሰራዊት ስምሪት ሰጥተዋል። የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ ወደ ወልቃይት የገባውን ፖሊስ የተከዜ ዘብ ደጀን ነው ብለውታል። የዞኑ አመራሮች አዲስ ለተቀበሉት ፖሊስ በሰጡት የስምሪት አቅጣጫም እናንተ የተከዜ ዘብ ናችሁ ሲሉም ተደምጠዋል። በወልቃይት ስም ለጎንደር ከተማ ገንዘብ ተሰጥቷል በሚል ቅሬታ ያቀረበው የጄኔራል ታደሰ ወረደ አስተዳደር ለተከዜ ዘብ ደጀን ነው የተባለው የአማራ ፖሊስ በመሰማራቱ ጉዳይ ላይ የሚለው እየተጠበቀም ይገኛል። ክቡራን አድማጮቻችን ለሰዓቱ ብታደምጧቸው መልካም ይሆናሉ ያልናቸው መረጃዎች ይህንን ይመስላሉ። በሌላ መረጃ ተመልሰን እስከምንገናኝ ድረስ መልካም ቆይታ